ኮሌጅ ወይም ዩኒቨርሲቲ ላይ የምታስተምሩ መምህራን ካላችሁ የተማሪዎቻችሁን ሌተር ግሬድ እንዴት መስራት እንደምትችሉ ማይክሮሶፍት ኤክሴል ላይ ቀላል በሆነ መንገድ አሳያችኋለሁኝ። ተከታተሉ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። አሁን ቀጥታ ወደ ጉዳያችን። ኦኬ ማይክሮሶፍት ኤክሴል ላይ በዚህ በምትመለከቱት መልኩ ቀድሜ ዳታውን አዘጋጅቻለሁኝ። ይሄን ዳታ እንደ ሳምፕል እንጠቀምና እናንተ የራሳችሁን አስገብታችሁ መስራት የምትችሉበትን መንገድ አሳያችኋለሁኝ ማለት ነው። ኦኬ እንግዲህ እዚህ ላይ የተማሪዎቹ አይዲ ማስቀመጥ ትችላላችሁ የመጀመሪያው ላይ፣ ሁለተኛ ላይ ደግሞ የተማሪዎቹን እያንዳንዳቸውን ስም ማስቀመጥ ትችላላችሁ። እኔ ለሳምፕል ወደ 16 የሚጠጉ ተማሪዎችን ወስጃለሁኝ። ሌላ ደግሞ የኮርሱን ስም እዚህ ጋር ማስቀመጥ ትችላላችሁ። አንድ ኮርስ ብቻ ከሆነ የአንዱን ኮርስ ብቻ ማስገባት ትችላላችሁ። ከዛ በላይም ካለ በተመሳሳይ መልኩ መስራት ትችላላችሁ። እኔ ግን ለሳምፕል በአንድ ኮርስ ብቻ አሳያችኋለሁ። ኢንተርኔት ፕሮግራሚንግ 2 በሚባል ኮርስ ማለት ነው። ኦኬ ከሱ ቀጥሎ ደግሞ የኮርሱ ኮድ እዚህ ጋር ይቀመጣል ማለት ነው። እሱን ታስቀምጣላችሁ ማለት ነው። ኦኬ ከዛ በኋላ ደግሞ ክላስ አሴስመንቱን በዚህ መልኩ ከፋፍያለሁኝ። እናንተም እንደየግቢያችሁ ስኬጁል መሰረት አሴስመንቱን በዚህ መልኩ መከፋፈል ትችላላችሁ ማለት ነው። ለሳምፕል 5% ኪውዝ፣ 20% ሚድ ኤግዛም፣ 15% ግሩፕ አሳይመንት፣ 10% ኢንዲቪጁዋል አሳይመንት በዚህ መልኩ ከፋፍያለሁኝ ማለት ነው። ቶታሊ 50% ይመጣል ማለት ነው ክላስ አሴስመንቱ። ከዛ በኋላ ደግሞ 50% ፋይናል ኤግዛም አለ ማለት ነው። ኦኬ የእያንዳንዱን ተማሪ ያመጣውን ውጤት በዚህ መልኩ ሊስት ዳውን ታደርጋላችሁ ማለት ነው። ለሳምፕል በዚህ መልኩ የእያንዳንዱን ተማሪ አስገብቻለሁኝ ማለት ነው። ከዛ በኋላ ፋይናል ሪዛልታቸውንም በተመሳሳይ መልኩ በዚህ መልኩ ትሞላላችሁ ማለት ነው። ኦኬ ከዛ በኋላ ስሌቱን እንመለከታለን ማለት ነው። በቅድሚያ ቶታል ማርኩን ካልኩሌት እናደርጋለን። እያንዳንዱ ተማሪ ከመቶ ምን ያህል አመጣ የሚለውን ማለት ነው። እሱን ካልኩሌት ለማድረግ በቀላሉ እዚህ ቶታል ማርኩን የምንሰራበት ሴል ላይ ሄደን እኩል ይሆናል እና ሰም ብለን እንጽፋለን እንዲደምርልን ማለት ነው። ከዛ በኋላ ፈንክሽኑ በምትመለከቱ መልኩ ይዘረዝልናል። አሁን የምንፈልገው ቁጥር ሬንጅ አስገብተን በሬንጁ ውስጥ የሚገኙ ቁጥሮችን ብቻ እንዲደምርልን ስለሆነ ሲምፕል የሆነ አዲሽን ሪዛልት እንዲሰራልን ስለሆነ የመጀመሪያውን ብቻ እንጠቀማለን ሰም ምትለዋን ማለት ነው። እሷ ላይ ደብል ክሊክ እናደርጋለን ወይም ብራኬት መክፈትም እንችላለን ማለት ነው። ከዛ በኋላ የሚደመሩትን ሪዛልቶች እናስገባለን ማለት ነው። ወይም ደግሞ ሴሌክት እናደርጋለን። ኦኬ አሁን የመጀመሪያውን ተማሪ ብቻ ሴሌክት እናደርጋለን ማለት ነው። ቀሪውን ድራግ ስለምናደርግ ማለት ነው። ኦኬ የመጀመሪያው ተማሪ ከ5% ኪውዝ እስከ ፋይናል ኤግዛም ድረስ ያለው ማለት ነው። ሙሉ በዚህ መልኩ ሴሌክት እናደርጋለን እስከዚህ ድረስ ማለት ነው። ሴሌክት እናደርጋለን። ሌላ ሴል መንካት የለበትም። ከዛ በኋላ ኢንተር ላለን። ስለዚህ በምትመለከቱት መልኩ የመጀመሪያ ተማሪ እኔ በሰጠሁት ዳታ መሰረት 67% አምጥቷል ማለት ነው። ቀሪውን እዚህ ዶቷ ትታያለች አይደል? ዶቷ ላይ ሌፍት ክሊክ ጫን እናደርግና ማውዙን ከርሰሩን እሱ ላይ ስናደርግ መስቀል ምልክት ትመጣለች። ከዛ ሌፍት ክሊክ እሱ ላይ ጫን በማድረግ ወደ ታች ድራግ እናደርጋለን ወይም ደግሞ ደብል ክሊክ ማድረግም እንችላለን እሱ ላይ። ስለዚህ ቀሪውን በሰጠነው ፎርሙላ መሰረት ራሱ በዚህ መልኩ ይሰራልናል ማለት ነው። ስለዚህ አሁን የሰራነው ቶታል ከ100% ተማሪዎቹ ያመጡትን ሪዛልት ነው ማለት ነው። ኦኬ ይሄን በመጠቀም የተማሪዎችን ሌተር ግሬድ ካልኩሌት እናደርጋለን እዚህ ላይ ማለት ነው። እንግዲህ ሌተር ግሬድ ሲሰጥ እንደሚታወቀው ተማሪው ከ100% ከ90 በላይ ካመጣ ኤ ፕላስ ነው የሚሆነው። ከ85 በላይ ካመጣ ኤ ይሆናል። 85 በላይ ማለት ከ85 እስከ 90 ባለው ሬንጅ ማለት ነው። ከ80 እስከ 85 ባለው ሬንጅ ካመጣ ኤ ማይነስ ይሆናል ማለት ነው። ከ75 እስከ 80 ባለው ሬንጅ ካመጣ ቢ ፕላስ ይሆናል። ከ70 እስከ 75 ባለው ሬንጅ ካመጣ ቢ ይሆናል። ከ65 እስከ 70 ባለው ሬንጅ ካመጣ ቢ ማይነስ ይሆንለታል። ከ60 እስከ 65 ባለው ሬንጅ ካመጣ ሲ ፕላስ ይሆናል። ከ55 እስከ 60 ባለው ሬንጅ ካመጣ ሲ ይሆናል። ከ50 እስከ 55 ባለው ሬንጅ ካመጣ ሲ ማይነስ ይሆናል። ከ45 እስከ 50 ባለው ሬንጅ ካመጣ ዲ ይሆናል። ከ40 እስከ 45 ባለው ሬንጅ ካመጣ ደግሞ ኤፍ ይሆናል ሌተሩ ማለት ነው። ሌተር ግሬዱ ፋይናሊ ደግሞ ከ40 በታች ከሆነ ነን ግሬድ ወይም ደግሞ ኤንጂ ተብሎ ይሰራል ማለት። ስለዚህ በዚህ መልኩ ሌተር ግሬዱን በፎርሙላ እናስገባለን ማለት ነው። ኢፍ ፈንክሽን በመጠቀም ይሄን ወደ ፎርሙላ እንቀይሯለን ማለት ነው።
ስለዚህ ኢፍ ፈንክሽን ላይ ግሬተር ዛን ኦር ኢኳል ቱ እያለ ነው የምናስገባው ማለት ነው። ስንጀምር መጀመሪያ ግሬተር ዛን ኦር ኢኳል ቱ 90 ብለን እንጀምራለን። ከዛ በኋላ እንቀጥላለን ግሬተር ዛን ኦር ኢኳል ቱ 85 እያለን ማለት ነው። ስለዚህ ሳይኑን ማቀያየር አይቻልም። በዚህ መሰረት ኢፍ ፈንክሽንን በመጠቀም እዚህ ላይ አሳያቸዋለሁኝ። እዚህ ሴሏ ላይ ክሊክ እናደርግና እኩል ይሆናል ብለን እንጽፋለን። ከዛ በኋላ ኢፍ እንላለን። ከዛ በኋላ ብራኬት ከፍተን ሎጂካል ቴስት እናስገባለን። አሁን ለሳምፕል የመጀመሪያውን ተማሪ ነው የምንሰራው። ከዛ በኋላ ቅድም ቶታል እንደሰራ ነው ድራግ ስለምናደርግ የመጀመሪያው ተማሪ ከመቶ ያመጣው ሪዛልት ያለበትን ሴል ሄደን ክሊክ እናደርጋለን። አሁን በኔ ዳታ መሰረት ጄ 3 ላይ ነው የሚገኘው ማለት ነው። ጄ ኮለመን እና ሶስተኛ ሮ ላይ ይገኛል ማለት ነው። የተመጀመሪያው ተማሪ ሪዛልት ማለት ነው 67። ኦኬ ከዛ በኋላ ግሬተር ዛን ኦር ኢኳል ቱ እንላለን ማለት ነው። ካሁን በኋላ ጄ3 ግሬተር ዛን ኦር ኢኳል ቱ ያልኩ ነው የሚሄደው ማለት ነው። ኦኬ ግሬተር ዛን ኦር ኢኳል ቱ የመጀመሪያው ሌተር ግሬድ 90 ነው። ከ90 በላይ ከሆነ ኮማ አደርግና ደብል ኮቴሽን እከፍታለሁ። ሽፍትን እጫንና ደብል ኮቴሽን እከፍታለሁኝ። ከዛ በኋላ ኤ ፕላስ ብዬ ጽፋለሁኝ ማለት ነው። ከዛ ደብል ኮቴሽኑን እዘጋለሁኝ። እያንዳንዱ ሲምቦል ምንም አይነት ስህተት መኖር የለበትም ማለት ነው። የሲንግል ኮትን ሁለት ጊዜ መጠቀም አይቻልም። ኪቦርድ ላይ ሽፍትን ተጭናችሁ ደብል ኮቴሽን ትከፍታላችሁ ማለት ነው። ኦኬ አሁን ፎርሙላ ሊረዝም ይችላል፣ ግን እቺ ራሷ እየተደገመች ነው የምትሄደው ማለት ነው። ቁጥሯ ነው የምትቀየረው። 90 የነበረችው 85 ትሆናለች። ኤ ፕላስ የነበረችው ኤ ትሆናለች። እንዲህ እያለ ነው የሚሄደው ማለት ነው። ስለዚህ እችኛውን ብቻ ከያዛችሁ ከዚህ በኋላ ያለው ሲምፕል ይሆናል ማለት ነው። አሁን የኤን ጨረስን። አሁን ከ90 በላይ ካለ ኤ ፕላስ ይልልኛል ማለት ነው። አሁን እችኛው ሐረግ ለዚህኛው አሰራም ማለት ነው። 67 አይደለ 67ን ያልፈዋል ይሄ ማለት ነው። ትሩ ሲሆን ብቻ ነው እየሰራ የሚሄደው ፈንክሽኑ ማለት ነው። ከኮማ እናደርጋለን። ቀጣዩ ኢፍ እንልና ብራኬት ከፍተን ጄ3 ይላለሁኝ። የእናንተ ዳታ ሌላ ቦታ ላይ ሊገኝ ይችላል። ሄዳችሁ ሴሉን ክሊክ ስታደርጉ የቦክሱን ስም ያወጣላችኋል ማለት ነው። አሁን እኔ በሰጠሁት ዳታ መሰረት ጄ ኮለመን እና ሶስተኛ ሮ ላይ ስለሚገኝ ጄ3 እያልኩ ሰራለሁኝ ማለት ነው። የእናንተ አይ3 ላይ ሊገኝ ይችላል፣ ኤች3 ላይ ሊገኝ ይችላል፣ ወይም ደግሞ ኤች10 ላይ ሊገኝም ይችላል ማለት ነው። ስለዚህ ሪዛልቱ ያለበትን ሴል ነው እዚህ ጋር ኮል የምታደርጉት ማለት ነው። ኦኬ ጄ3 ግሬተር ዛን ኦር ኢኳል ቱ ቀጣዩ ሬንጅ 85 ነው። ከ85 በላይ ከሆነ ኮማ አደርግና ደብል ኮቴሽን ከፍታለሁኝ። ኤ ከዛ ደብል ኮቴሽኑን እዘጋለሁኝ። አያችሁ አይደለ? አሁን የተቀየረው ምንድነው? 90 የነበረችው 85 ሆነች። ኤ ፕላስ የነበረችው ኤ ሆነች ማለት። ከዛ ውጭ ያለው ነገር ተመሳሳይ ይሆናል ማለት ነው። ኦኬ ኮማ እናደርጋለን። ኢፍ ብራኬት ጄ3 ምልክቶችን ብቻ እንዳትሳሳቱ። ግሬተር ዛን ኦር ኢኳል ቱ ቀጣዩ ስንት ነው የሚሆነው? 80 ከ80 እስከ 85 ባለው ሬንጅ ከሆነ ኮማ አደርጋለሁኝ። ደብል ኮቴሽን ኤ ማይነስ ይሆናል። ደብል ኮቴሽኑን ዘጋለሁኝ። ኮማ ኢፍ ብራኬት ጄ3 ግሬተር ዛን ኦር ኢኳል ቱ ከ75 በላይ ከሆነ ኮማ አደርጋለሁኝ። ደብል ኮቴሽን ቢ ፕላስ ይሆናል። ደብል ኮቴሽን ዘጋለሁኝ። ኮማ ኢፍ ብራኬት ጄ3 ግሬተር ዛን ኦር ኢኳል ቱ ቀጣዩ 70 ነው የሚሆነው። ከ70 በላይ ከሆነ ከ70 እስከ 75 ባለው ሬንጅ ከሆነ ቢ ይሆናል። ኮማ አደርጋለሁኝ። ኢፍ ብራኬት ጄ3 ግሬተር ዛን ኦር ኢኳል ቱ ቀጣዩ 65 ነው። ኮማ አደርግና ደብል ኮቴሽን ቢ ማይነስ ደብል ኮቴሽኑን እዘጋለሁኝ። ምልክቶቹን ብቻ እንዳትሳሳቱ። ኢፍ ብራኬት ጄ3 ግሬተር ዛን ኦር ኢኳል ቱ ባይዘ የኔ ፎርሙላ ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ። ከዛ ላይ ወስዳችሁ ሪፈር ማድረግ ትችላላችሁ። ኦኬ ግሬተር ዛን ኦር ኢኳል ቱ ቀጣዩ ስንት ነው የሚሆነው? 60 ኮማ አደርጋለሁኝ። ደብል ኮቴሽን ከ60 እስከ 65 ባለው ሬንጅ ከሆነ ሲ ፕላስ ይሆናል። ደብል ኮቴሽን እዘጋለሁኝ። ኮማ ኢፍ ብራኬት ጄ3 ግሬተር ዛን ኦር ኢኳል ቱ ቀጣዩ ስንት ነው? 55 ኮማ ደብል ኮቴሽን ከ55 በላይ ከሆነ ሲ ደብል ኮቴሽን እዘጋለሁኝ። ኮማ ኢፍ ብራኬት ጄ3 ግሬተር ዛን ኦር ኢኳል ቱ ቀጣዩ ስንት ነው? 50 ከ50 በላይ ከሆነ ደብል ኮቴሽን ከፍታለሁኝ። ኮማ ካረኩ በኋላ ሲ ማይነስ ትሆናለች። ደብል ኮቴሽን እዘጋለሁኝ። ኮማ ኢፍ ብራኬት ጄ3 ግሬተር ዛን ኦር ኢኳል ቱ ቀጣዩ ስንት ነው? 45 ይሆናል። ከ45 በላይ ከሆነ ደብል ኮቴሽኑን ከፍታለሁኝ። ዲ ትሆናለች። ደብል ኮቴሽን እዘጋለሁኝ። ኮማ ኢፍ ብራኬት ጄ3 ግሬተር ዛን ኦር ኢኳል ቱ ቀጣዩ ስንት ነው? ከ40 በላይ ከሆነ ኤፍ ይሆናል። ደብል ኮቴሽን ከፍትና ኤፍ
ከዛ ኮማ አድርግና የመጨረሻው ደግሞ ኢፍ ብዬ ከ40 በታች ነው የሚሆነው አይደለ? ጄ3 ሌዛን ብቻ ላለሁኝ ማለት ነው። 40 ኤፍ ውስጥ ስለተካተተች ከ40 በታች ማለት ነው 39 38 እያለ ሲሄድ ሌዛን እንላለን ማለት ነው። ሌዛን 40 ኮማ ደብል ኮቴሽን ኤንጂ ይላል። ከ40 በታች ከሆነ ነን ግሬድ ይሆናል ማለት ነው። አሁን ሙሉ በሙሉ በዚህ መልኩ አስገብቼ ጨረስኩኝ ማለት ነው። ከዛ በኋላ ብራኬት የተከፈቱ ብራኬቶች አሉ። እነዛን ብራኬቶች ቆጥረን በሱ ልክ እንዘጋለን ማለት ነው። አሁን ኢፍ ባልንበት ቦታ ላይ በእያንዳንዱ የተከፈቱ ብራኬቶች አሉ። እነሱን እንዘጋለን። ያው በተለያየ አይነት ከለር ስለተቀመጠ ራሱም ኢንዲኬት ያደርጋችኋል ማለት ነው። ስለዚህ እንቁጠራቸው እስቲ ብራኬቶቹን። ይኸው 1 2 3 4 5 6 7 8 9 10 11 12 ብራኬት ተከፍቷል። ስለዚህ 12 ብራኬት ዘጋለሁኝ ማለት ነው። 1 2 3 4 5 7 8 9 10 11 12 አለቀ። 12 ብራኬት ዘጋሁኝ። ከዛ በኋላ ኢንተር እላለሁኝ ማለት ነው። አለቀ። አሁን የመጀመሪያው ተማሪ ቢ ማይነስ ነው ያመጣው ማለት ነው። ቢ ማይነስ ማለት ሪዛልቱ ስንት ነው? ከመቶ 67 ነው። ለቢ ማይነስ የሰጠው ደግሞ ስንት ነው? ከ65 እስከ 70 ባለው ሬንጅ ካመጣ ቢ ማይነስ በልልኝ ብየው ነበረ። ስለዚህ ቢ ማይነስ ብሎልኛል ማለት ነው። ቀሪውን እዚህ ጋር ደብል ክሊክ ማድረግ ትችላላችሁ፣ ወይም ደግሞ ዶቷ ላይ ሌፍት ክሊክ ጫን በማድረግ ወደ ታች ድራግ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ የሁሉንም ተማሪ ይሰራልን ማለት ነው። ሁለተኛው ተማሪ ሲ ማይነስ ነው ያመጣው 52 ስለሆነ ሪዛልቱ ማለት ነው። ሲ ማይነስ ደግሞ ከ50 እስከ 55 ባለው ሬንጅ ከሆነ ሲ ማይነስ በልልኝ ብየዋለሁ። ስለዚህ በዚህ መልኩ ሪዛልቱ ይሆናል ማለት ነው። አሁን ኤ ፕላስ ያመጣ ልጅ አለ አንድ። ሪዛልቱ ስንት ነው? 94 ነው ከመቶ። ስለዚህ ከ90 በላይ ከሆነ ኤ ፕላስ በልልኝ ብየው ነበረ። ስለዚህ ይኸው ኤ ፕላስ ብሎኛል ማለት ነው። ሌላ ደግሞ ኤፍ አለ። አሁን ኤፍ ማለት ደግሞ ከ40 እስከ 45 ባለው ሬንጅ ካመጣ ተማሪው ኤፍ በል ብየው ነበረ። ይኸው ኤፍ አለ ማለት ነው። ነን ግሬድ የለም እዚህ። ስለዚህ በዚህ መልኩ ሌተር ግሬድን መስራት ትችላላችሁ ማለት ነው። አይ ቲንክ ግልጽ ይመስለኛል። ግልጽ ያልሆነ ነገር ካለ ጥያቄያችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እናመሰግናለን። ለቻናላችን አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። መልካም ቆይታ፣ መልካም ጊዜ